እትዬ ደህና ነሽ? ምን ነው እትዬ? ልጁስ ጠላት ነው የፈለግሽው? እነሱም ማለያየት ነው የምትፈልጊው? አባዬን አግብተሽ መኖር ነው ፍላጎትሽ? ሰላም ቆይ እማዬ አታሳዝንሽም? እማዬውን እንደዚህ የሚደረግባት ሴት ናት። እኔ እሱን አልፈልግም። እትዬን ባሏን ቀምቼ ማግባት አልፈልግም። እሱም አያደርገውም። ጋሼ ይህን ከሚያደርግ ቢሞት ይሻለዋል። እሺ ወይ ልምጣልህ አባዬ? እዛው ከማርታ እንዳትለያት። ይኸውልህ ናታን፣ አንድ ነገር ከተፈጠረ ቶሎ ብለህ ለእኔ ደውልልኝ። እሺ በቃ አባዬ። አባቶቻችን እናስታርቃለን። ታዲያ ባል ፈልግልሽ? አይ ተው ችግር የለው አመሰግናለሁ። ስልክሽን ብትሰጪኝ እኮ ጥሩ ትዳር የሚሰጥሽን ባል አገኝልሻለሁ። አይዳጣ በቃ ኤቢ አንቺም ግቢ። ቃዲስ ብቻውን ነው። እኔም ሰላም እየቀ ስልክ ደውላት ነሽ ላገኝልሽ እያልኳት ነበር። እንዴ ለዛ እየዋሸሽ ነው እንዴ? ቃዲስ እኮ ውሸት አይወድም። በጣም ሀቀኛ ሰው ነው። እንግዲያውስ ስልክሽን ስጭኝ እያለኝ ነበር። ኤቢ ያው ባል አጣው ስትለኝ ባል ላገኝልሽ ስልክሽን ስጭኝ አልኳት። እውነት ወይዘሮ ማርታ እንግዲህ በጣም በከባዱ ተናዳለች፣ ስሜታዊ ሆናለች። በጣም በሚገርም ሁኔታ ያላሰበችው ዱብዳ ነው የገጠማት። እንግዲህ በእርግጥ በፊት ይሆን አይሆን ብላ በአእምሮ ከአንድ ሁለት ሶስት ማሰበር አልፈልግም፣ ይህ ነገር በፍጹም ሊሆን አይችልም፣ ውሸት ነው እያለች ራሷን ለማሳመን ብዙ ስትለፋና ስትሞክር ቆይታለች። በመጨረሻ ግን ዛሬ ይህን ነገር እንግዲህ በሰማችሁ መልኩ ደረጀን አንድ ከአንድ ጠይቀው ነበረ። አቶ ደረጀም እንግዲህ ምንድነው ያደረገው? በፍጹም ከእውነት የራቀ ነው ይሄ ነገር ውሸት ነው ብሎ ነው በግግምና መልሱን የመለሰላት። ይሄ ደግሞ ለሷ የበለጥ ሌላ ውስጥ እንድትገባ አድርጓታል። ቤተሰቦቻችን ይሻልሃል ይሄ ብትል ያዋጣሃል፣ ምክንያቱም ይሄ ነገር በጭራሽ ሊሆን የማይገባው ጉዳይ ነው። እውነት ግን ይሄን ነገር እውነቱ ነው አንተ ከሰራተኛ ወልደህ ከሆነ መነኝ እዚህ ግዲም እንዳላይህ በቃ በጭራሽ ብለህ እንዳትቀመጥ በቃ ብላ ነው እንግዲህ ማስጠንቀቂያ የመሰለ አይነት ነገር የነገረችው። ደረጃም እንግዲህ ኧረ በፍጹም ነገር አልተደረገም፣ አልሆነም፣ ጭራሽም ያልታሰበ ጉዳይ ነው፣ የለም እንዳሰብሽው አይደለም፣ እንደሰማሽው አይደለም። ምክንያቱም እሺ ሌላ እሱን ተውና መድኃኒትን ቪዲዮ ቀርጻታ ብሎ ስትል የለም በጭራሽ አላደረኩትም ብሎ ነው ከአንዳንድ የመለሰላት። እሷም እንግዲህ ይሁንሽ እናየዋለን፣ ግን ውሸት ቢሆን ይሻልሃል፣ ይሄ ነገር እውነቱ ነው ያገኘሁት ለታ ግን ሁሉም ነገር እዚህ ጋር ያልቃል ይቆማል ብላ ነው የመለሰችለት። ደረጃም እንግዲህ በጣም ደንግጧል ብቻ ሳይሆን የተሰበቀ በጣም ከባድ ጭንቀት ውስጥ ነው ያለው የሚገኘው፣ በጣም በከባዱ ማለት ነው። ከአንዳንድ የሚያስደነግጥ ነገር ነው፣ ምክንያቱም እያንዳንዱ ነገር ከቃል በላይ ሆኖበታል። ግን ዝሮ ለማርታ አዎ አድርጊያለሁ ብሎ ስቲል አሁንም አላመንላትም። የሚገርማችሁ ማለት ነው ምንም እንዳልተፈጠረ ምንም ነገር እንደሌለ ነው የተናገረው። ምንም የለም ውሸት ነው ሁሉም ነገር። እና መድኃኒት ከየት አመጣችሁ ስለ ቪዲዮ ሲወራችሁ ምንድነው ብላ ስትጠይቀው ያው ታውቂያታለሽ አይደል መድኃኒት ለኔ ያላትን አመለካከት ስለምትጠላኝ እንጂ ከኔ ጋር የእውነት እሷ እንደምትለው ሌላ ነገር ኑሮ አይደለም፣ ወይም ደግሞ ይሄን የምትለውን ነገር እኔ አድርጌው አይደለም፣ በጭራሽ እንዳትሰሚያት እንዳታስቢው በማለት ነው እንግዲህ ደረጃ ይሄን ነገር የተናገረው። ማርታ ግን እንዳልኳችሁ በጣም በከባዱ አዝናለች፣ ከፍቷታል፣ ደብሯታል። እንግዲህ እንዳያችሁትኝ እንባ በእንባ ሆናለች ማለት ነው። አዳሯን አዳር አይደለም ያደረችው። ለማንኛውም ይሄን ነገር አንተ እንደዛ ስላልከኝ ይሄን ነገር በራሴ መንገድ እስከማውቅ ድረስ ሌላ ምንም ነገር አልፈልግም፣ አንተም አጠገቤ እንዳትቀርበኝ፣ ካጠገቤ ምራቅ፣ እኔም እንዳላይ ብለዋለች። ደግሞ ሌላ መድኃኒት ላይ ምንም አይነት እርምጃም ሆነ ክስ ወይም ደግሞ ምንም አይነት ነገር አደርጋለሁ ብለህ ከተነሳ ይሄ ነገር ሙሉ በሙሉ እጅ እንዳለበት ይታወቃል ማለት ነው። ስለዚህ ዋናው ጸብህ ከኔ ጋር ሆነ ማለት ነው። ስለዚህ አርፈህ ተቀመጥ፣ ምንም አይነት ነገር አደርጋለሁ ብለህ እንዳታስብ ብለዋለች። ደረጀም በበኩሉ እንዴ እኔ ይሄ ነገር ውሸት ነው፣ ከእውነት የራቀ ነው፣ ጭርሽም ያልተደረገ ነገር ነው እያወራች ያለችው ብሎ እንግዲህ እሷ ፊት ተላልጧል ማለት
ደግሞ ግን እኮ ማለት ነው አንድ ቃሉ ባንደበቱ እንደ ማርቲ ብሎ ይሄን ነገር እንትን አላለም እንጂ የሰውነቱ መንቀጥቀጥ ፊዚካሊ እሷን አይኗን ቀና ብሎ ለማየት የተቸገረበት መንገድ ምንም የሚባል መልኩ ከአንዳንድ ብዙ ነገሩን የሚያሳይ ነገር ነው። ምንድነው የሚያሳየው ካላችሁ በቃ ተሸንፏል። ኦሬዲ ተሸንፏል። በቃ የተሸነፈው ምንድነው ፊቱ ላይ ለይቶበታል ማለት እውነት እንደሆነ አሳውቆበታል። ስለዚህ ግን እሷ ምንም ሳትል በራሴ መንገድ አጣራለሁ ብላ ቀጥታ እንግዲህ ዛሬ ከናታን ጋር ወደ ሰላም ጋር ሄደዋል። ሰላም ጋር ተገናኝተዋል። ናታን ይዞ ላለመሄድ በነገራችን ላይ ፈልጎ ነበር። መፈለግ ብቻ ሳይሆን ነግሯት ነበረ ቃል በቃል አይ እኔ ትምህርት አለኝ ምናምን ስትል ነበርና ትምህርት እንዴት ኖር ይችላል? ዛሬ አሁን እኮ ክረምት ነው። ክረምት ወቅት ደግሞ ትምህርት የለም። ስለዚህ እንዴት ኖረህ ብላ ነው ጥያቄ ጠየቀችው። እሱም ማለት ይዟል አለመሄድ ፈልጎ ነው። ማምለጫ መስሎት ነበር። አይ ችግር የለውም ይዘን ባትሄድ ይሄን ያክል አላስጨንቅ፣ ምክንያቱም ራይድ ጠርቼ መሄድ ስለምችል ብላ ነው ያለችው። እንደገና እንደዛ ስትለው እሺ በቃ ችግር የለውም ይዤሽ እሄዳለሁኝ ብሎ ተነስቶ ይዟት ሄዷል ማለት ነው። ቤተሰቦቻችን እውነት ለመናገር በጣም ነው የሚያስደነግጠው፣ በጣም ያስፈራል የሆነው ነገር። በቃ አጠቃላይ ቤተሰብ እንዳያችሁ በጣም ተረብሿል። ደረጃ ያደረው ሶፋ ላይ ነው። ልጆቹ እዚህ ጋር በጭንቀት ውስጥ ነው ያሉት። እያንዳንዱ ነገር በጣም የሚያስፈራ ነገር ነው የሆነው ሁሉ። ግን ደግሞ ያው የትም አይደረስም አይደል ጋይስ? የሆነውን ነገር መጋፈጥ ነው። ባይሆን መልካም ነበር። ስለዚህ ከሆነ በኋላ ደግሞ ወዴትም ሊከድ አይችልም፣ መሄድም አይቻልም፣ ሊከድም አይችልም በፍጹም ማለት ነውና እንግዲህ ያለውን ነገር መጋፈጥ ነው ያላችሁ አማራጭ። ግን እንዴት በቃ ምን ማለት እንዳለባቸው ግራ ገብቷቸዋል። ልጆቹም እንግዲህ ግራ ገብቷቸዋል። ሲቀጥል ደግሞ ይፋ አልሆነላቸው ማለት ግልጽ አልሆነላቸውም። በጣም ግራ የገባ ነገር እኮ ነው። ናታንና ዳጣ አውቀዋል ኦልሬዲ። አቢጌል ግን ይሄን ነገር አላወቀችም። ስለዚህ የሷ አለማወቅ ደግሞ ሌላ ጉዳይ ነው። አላወቀችም በቃ ምን እየተሰራ እንደሆነ ምን እንደሆነ እሷ የመሰላት እንደውም የዳጣን ጉዳይ እያወቀች ነበር የመሰላትና ለዳጣ ስትነግራት ዳጣ ደግሞ አይ እንደዛ አይመስለኝም፣ እሱ እንደዛ ከሆነ ለምን አልጠየቀችኝም ነው ያለችው። ምክንያቱም ያው ዳጣ ስለምታውቅ ማለት ነው። ያወቀችው ግን የእሷን ሳይሆን ዳጣም እንዳለችው እንትናን ነው የሰላምን የልጇን ጉዳይ ነው ያወቀችውና እንግዲህ ቤተሰቡ አጠቃላይ ገዝታ ጨንቋል ነው የምላችሁ። በስማ በጣም የተጨነቀው ከጭንቀትም አልፎ እንግዲህ ማርታ ዛሬ ሂዳ ሰላም ጠይቃታለች። በጣም ከባድ ነገር ነው። ሰላም እንግዲህ መልሱ እስከሚጠፋባት ድረስ እየተንደፋደፈች ነው። ምን እንደምትመስል በጣም ግርም እንደምትመልስ ግራም ያገባ ነገር ነው። እውነት ለመናገር ጋይስ ከባድ ነው አይደል? ይጨንቃል። ሲጀመር በጣም ነው የሚጨንቀው፣ በጣም ነው የሚጨንቀው። ምን ትላላችሁ ጋይስ? እዚህ ጋር በጣም ከባድ ነገር ነው። ያሳፍራል፣ ያስጨንቃል። አጠቃላይ ማለት ነው የሆነው ነገር ከባድ ነው። ስለዚህ ማርታም እንግዲህ ሰላምን አፋጣ ይዛታለች። ዳጣ ቀርማ ደውላ ምንም ነገር እንዳትይ ብላታለች። ግን ሰላም ደግሞ እውነታው መውጣት አለበት፣ ሁሉም ነገር መውጣት አለበት ብላለች። ግን ከባድ ነው። ደረጀም ናታን ሲደውልለት ሁሉም ነገር ስላወቀችው እንግዲህ ምንም ማድረግ አይቻልም። በቃ የሆነውን ነገር አምኖ ከመቀበል ውጭ ነው ያለው። ስለዚህ ተሸንፏል። ናታንም እንዴ ያን ሁሉ ስናደርግ የነበረው እንዴት ለዚህ ነው እንዴ? ለምንድን ነው አባዬን ተሸነፈው? ለምን እንሸነፋለን እያለ ነው። ግን ያው አለውድ በግድ ኦልሬዲ ተሸንፈዋል። የሰላም መልስ ነው ብቻ የምንጠብቀው። ሲጀምር ሰላም ፊቷ ራሱ ለይቷል። ገና ስታያት ማርታ የሆነ ነገር ስትላት ኦልሬዲ ደንግጣለች። ስለዚህ ልጁ ስትላት ነው ገና ከወላ ያገረችውና ቀጣይ ምን ይፈጠር ይሆን አብረን የምናየው ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። መልካም ጊዜ። ላይክ ሰብስክራይብ